ክቡር ጠቅላይ ሚኒስትር ሆይ በተቻለህ መጠን ዘረኝነትን፣ ጎጠኝነትን ሰው በእምነቱ በብሔሩ ወይ በፖለቲካ አመለካከቱ አንዱ ከዛኛው አንዱ ከዚህኛው ተመድቦ አንዱ አንዱን እንዳይበድል ወይም ጫፍ ወጥቶ በህዝብም በአገር ላይም ችግር እንዳያደርስ ላለፉት 78 ዓመታት ስታደርግ የነበረውን ጥረት ሁሉ መላው ኢትዮጵያዊ የሚመሰክር ነው። በተለይም እኔ በግሌ ዘረኝነትን እንዲሁ ደግሞ በጣም ጫፍ የወጣ ጎጠኝነትን ለመከላከል የምታደርገውን እየተከታተልኩ ሁሌም አስተያየት እሰጣለሁ፣ እየሰጠሁም እገኛለሁ። አንዱ ችግር የነበረው በዚህ በታርጋ ምክንያት ሰው ከቦታ ቦታ ሲንቀሳቀስ ታርጋው ላይ የሚለጠፈውን አካባቢ ስም እያዩ እንግዲህ ባለመፍሰል ማለት ነው ሰዎች ይሄ መኪና የነከሌ ነው፣ ይሄ መኪና የነንቶኒ ነው እያለ አንዱ አንዱን ለማጥቃት የሚንቀሳቀስበት ጊዜ እንደነበረ የሁላችንም ትዝታ ነው። እናም አሁንም ይሄ ነገር ቀርቷል፣ ሙሉ በሙሉ ተወግዶ ሰላም ሆነናል ማለት አንችልም። ይሄንኑ ለማስተካከል በሌሎች ጉዳዮች ላይ የሚሰሩ ስራዎች በትምህርት ቤት፣ በተለያዩ መድረኮች፣ በቲቪ፣ በሬዲዮ፣ ሌሎች መገናኛ ዘዴዎች የሚደረጉ ጥረቶች እንዳሉ ሆነው ህዝቦችን ለማቀራረብ አንዱ ያንዱ ወዳጅ አንዱ ያንዱ አለኝታ መሆኑን የበለጠ ህዝብን ለማስገንዘብ የሚደረጉ ጥረቶች እንደተጠበቁ ሆኖ በዚህ በታርጋ የተነሳ አንድ ሰው ከሆነ ቦታ ወደ ሌላ ቦታ ሲንቀሳቀስ ያንን ታርጋ አይተው ሰዎች ይሄ መኪና እኮ የነከሌ ነው የነንቶኒ ነው በዚህ ወጥቶ በዚህ ወርዶ ብሎ ሌሎች ጥቃቶችንና ፍረጃዎች ውስጥ እንዳይገቡ አንድ ወጥ ታርጋ ለአገሪቷ እንደሚያስፈልግ እቅድ አውጥተ ወይም ይህንን የሚመለከት መስሪያ ቤት ስራውን እንዲሰራ ወስነ እየሰራ እንደነበርና እየተሰራ እንደነበረ አውቃለሁ፣ እናውቃለን። ይሄው ውጤቱም አሁን ወደ ኢቲ የሚል አጠቃላይ በቁጥር ቢለያይም ማለት ነው ወይም በቀለም ቢለያይም ወጥ የሆነ ታርጋ ተዘጋጅቶ ሰዎች ጋር ሊደርስ ዱብ ዱብ እየተባለ ነው። ያ ትልቁ ምስል ህዝብን ይጠቅማል፣ ለሀገሪቷ ሰላም ይጠቅማል፣ ለወዳጅነት ወንድማማችነት ይጠቅማል። ሰዎች በታርጋ ወይም ከየት እንደመጡ አይተው ወይም ይሄ ከዚህ የመጣ ነው በሚል ስሙ ላይ ወይም ታርጋው ላይ በተለጠፈ ስም እንዳይጠቃቁ ታስቦ የተደረገው ትልቅ እና ታላቅ ለውጥ እነሆ በክፍያው እየተጨናገፈ ይገኛል። እውነት ለመናገር 50 እስከ 60 ሺህ ብር 50 ምናምን ሺህ ብለውኛል፣ እስከ 9 ሺህም አለ ብለውኛል። እንደው 50 ሺህ ብር ለአንድ ታርጋ ሲከፈል ማየት እጅግ 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 አሳዛኝና ታልሞ ታርጋው ተዘጋጅቶ ታቅዶ የተሰራበትን ሁሉ ጠራርጎ ገደል የሚከት ነው ወይም ውሃ የሚጨምርበት ነው። እኔ እንደሚመስለኝ መንግስት በታርጋ ወይም ታርጋ ሽጦ ገንዘብ ለማግኘት አይመስለኝም። የታርጋው ዓላማ ቀደም ብዬ እንዳልኩት ሰው በአካባቢ ወይም እዛ ታርጋ ላይ በሚለጠፍ የአካባቢ ስም እንዳይጠቃቃ ተብሎ ወጥ የሆነ ለቴክኖሎጂውም እንደው ለቆጠራውም ለሌሎችም ለሁሉም ነገር ለወንጀሉም ለምኑም ነገሮች ስርዓት እንዲይዙና ዲጂታላይዝድ እንዲሆኑ እንጂ መንግስት ይህንን አሳቦ ገንዘብ ለመሰብሰብ እንዳልሆነ ይገባኛል። ይሁንና ታርጋው ምናልባትም ከሀገር ውጭ ተዘጋጅቶ ሊሆን ስለሚችል የወጣበትን ዋጋ የአገልግሎት ዋጋ ጨምሮ ማስከፈል ደግሞ የትም ዓለም ላይ ያለ ስለሆነ ያንን ለምን አደረጋችሁ የሚል የለም። ክቡር ጠቅላይ ሚኒስትር ዶክተር አብይ ሆይ ዓላማውና እውነታው ይሄ ሆኖ ሳለ አሁን በህዝብ ስም እየተሰማ ህዝብ እያሰማ ያለው ሮሮ ግን አንድ የ60 የ70 ሺህ ወይም ያረጀች ዴስክ ያለው ዴክስ ነው የምትባለው መኪና ያለው ሰው ወይም ላዳ ያለው ሰው ምናልባትም ታርጋው ከመኪናዋ በላይ ሊሆን ይችላል ማለት ነው። እኔ
የመኪናው አይነት ዋጋው ከፍ ዝቅ እንደሚል ሰምቻለሁ። ነገር ግን ከፍተኛው እስከ 50 ምናምን ሺህ ብር እንደሚደርስም ሰምቻለሁ። በተለይ የግል ሲሆን የግልስ ቢሆን ጥሩ ተጋግሮ የዛሬ 15-20 ዓመት የገዛትን መኪና ዛሬ 50-60 ሺህ ብር ወይም 50 ሺህ ብር ሚኒመም 50 ሺህ ብር ሲከፍል ከየት ያመጣል? በዚህ በኑሮ ውድነት ምን ማለትስ ነው? ዋና ዓላማው ንግድ ነው እንዴ ክቡር ጠቅላይ ሚኒስትር? ስለዚህ እኔ መስሪያ ቤቱንም ቢፈትሹ ይሄን ታርጋ አዘጋጅቶ እያሰራጨ ያለውን ዋጋውም አንፌር በመሆኑ ብዙ ሰው አስተያየት እየሰጠ እየተቆጣ ስለሆነ ቢስተካከል የተለየ ልዩ ታርጋ ልክ እንደ አሜሪካ አውሮፓ ልዩ ታርጋ ፈልጋለሁ ያለ 1 ሚሊዮንም ይግዛ። እኔ ለሱ ችግር የለብኝም። ስፔሻል ታርጋ አሁን ሌላ ሀገር በስም በሆነ ነገር ልዩ ምልክት የሚፈልጉ አሉ፣ ቁጥር እንዳይጻፍ የሚፈልጉ እሱን ሚሊዮንም ሽጡ፣ እሱ ችግር የለው። መደበኛውን ህዝብ ግን በዚህ ደረጃ ታርጋ አዘጋጅቶ 50 ሺህ ብር ክፈል፣ 40 ሺህ ክፈል፣ 30 ሺህ ክፈል ማለት በእንቅርት ላይ ጆሮ ደግፍ አይሆንም ወይ? አሁን ሰው ዘይት ተወዶብኛል፣ ሽንኩርት ተወዶብኛል እያለ ባለበት፣ ቤት ክራይ ተወዶብኛል እያለ ባለበት ሌላ መዓት መጨመር እኔ ልክ አይመስለኝም። ምናልባት መኪና ያለው ሁሉ ሀብታም ነው ብለን የምናስብ ከሆነ which is wrong። በሆነ ጊዜ የሆነ አጋጣሚ አግኝቶ መኪና የገዛ የሆነ መስሪያ ቤት ሰራተኛ እንደ ማንኛውም ሰው ደሞዝተኛ እንጂ ሀብታም አይደለም። ወይ እንግዲህ ታርጋ ሲዘጋጅ የሀብታም የድሃ ተብሎም የሚዘጋጅ አይመስለኝም። በዓለም ላይ ሀብታም እኔ የተለየ ታርጋ ፈልጋለሁ ካለ እንዳልኩት ያንን ስፔሻሉን በፈለጋችሁበት ዋጋ ሽጡለት። ግን ኖርማሉን እፈልጋለሁ ለሚለው በዚህ ደረጃ ማድረጉ ህዝብን እያበሳጨ በመሆኑ በተለይ መኪና ያላቸውን የተወሰነ የማህበረሰብ ክፍል ህዝብ ስል የተወሰነ የማህበረሰቡ ክፍል ያው መኪና ያለውም ማለቴ ነው እንድምታው ወይም መጨረሻው ደግሞ ዞሮ ወደ ተጠቃሚ ህብረተሰብ ስለሚያዘዋውሩት የጋራ ችግር እንዳይሆን ፕሊስ ተመልሶ ቢታይ የሚል አስተያየት ለመስጠት ነው። ቴንኪዩ ለሐሳቡ ኢቲ እንዲልና እንዳጠቃላይ ታርጋ ወጥ እንዲሆን ክቡር ጠቅላይ ሚኒስትር አንተም የሥራ ባልደረቦችም ሌሎችም ላደረጋችሁት አስተዋጽኦ እኔ ክብርም አለኝ። ይበል የሚያሰኝ በሁሉም ቦታ ይሄ መስፋፋት አለበት። ታርጋ ላይ ብቻ ሳይሆን በትምህርት ቤትም በስራም በየትኛውም ቦታ ወጥ የሆነ ሁላችንም እኩል የምንታይባት አገር እንድትሆን የሁላችንም ምኞት ነው። የታገልነውም ለዚህ ነው። ነገር ግን በዚህ ሐሳቡ ደግሞ እንዲህ ያሉ ቀዳዳዎች ሲፈጠሩ ፈጣን እርምጃ መውሰድ ይገባቸዋልና እቺን አስተያየት ለመስጠት ነው። ገለተውማ የቀነሌ አመሰግናለሁ። ሼር አድርጋችሁ አድርሷቸው ለሚኒስትር መስሪያ ቤቱም ለክቡር ጠቅላይ ሚኒስትሩ የቀነሌ